ለአዲስ ልጀምር። ሰላም ሰላም፣ እንዴት ናችሁ? ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ። ዛሬ አባታችን ዮሐንስ ወልደ ነጎድጓድ ጥር 4 ቀን ነው። እንግዲህ ጥምቀትም እየደረሰ ነው። እግዚአብሔር እየተመሰገነ ይሁን። ለዚች ሰዓትና ለዚች ደቂቃ የሚያደርሰን ቸሩ መድኃኔዓለም ክብር ለሱ ይገባዋል። ይህን ጨለማ ወስዶ ይህን ብርሃን ያመጣልናል። ይህን ብርሃን ወስዶ ደግሞ ያንን ጨለማ ያመጣልናል። በሰላም የጨለሙ በሰላም ይነጋልናል። እሱ ባለው እስትንፋሳችን በሱ ነው የምትራመድና በሱ እጅ መዳፍ ነው ያለችውና እግዚአብሔር ወጥቶ ከመቅረት ይጠብቀን። ሀገራችን ኢትዮጵያን ሰላም ያደርግልን። ሕዝባችንን በፍቅር በሰላም ይጎብኝልን። እኛንም ከመነካከስ ከመባላት አውቶ ፍቅር ሰላም ሀገራችን እንዲሰፍንበት እመቤታችን አማላጇ ጌታችን መድኃኒታችን እርዳታው አይለየን። እኛ ደግሞ እነሱ ሲረዱን እነሱ ስታማልደን ድንግል ማርያም እሷ ስታማልደን እኛ ደግሞ ከልጇ ጋር ስታስታርቀን ከልጇ ጋር ስታማልደን እኛ ደግሞ ምን መልመድ አለብን? መፋቀር፣ መዋደድ፣ ከሰው ጋር መብላት መጠጣትን፣ ከሰው ጋር የቸገረውን መርዳት፣ የራበውን ማብላት ነው የሚያስፈልገን እና እግዚአብሔር እንኳን የሰማይ አራዊቶችን እንኳን በሰማይ የሚበሩትን የማያርሱትን፣ የማያጭዱትን፣ የማይዘሩትን እነሱን ቀልቦ የሚያድር አምላክ አለን። አይደለም ለኛ ማለት ነው። እኛ በስማም ብለን አንድ እንጀራ ካቀረብናት ለ7 ለ8 ትበቃናለች። ፍቅር ነው እንጂ ሀገራችን የጠፋ ማለት ነው። ፍቅር ካለ ገንዘብ ካለ በሰማይ መንገድ አለ የሚሉ ልጆች አሉ የሚተርቱ። ይሄ አባባል ነው። ገንዘብ ኖረ አልኖረ በሰማይ የሚከደው የሰው ልጅ በገንዘቡ ብቻ አይደለም መመካት ያለበት። እግዚአብሔር ሙሉ አካል ገንዘብ ሰጥቶ ሙሉ አካል ከሌለህ እግዚአብሔር ሀብት ንብረትን አውርሶ ጤና ከሌለህ ያ ገንዘብ ምንም ነው ላንተ ወይም ለኔ ወይም ላንቺ ማለት ነው። እና በገንዘባችን አለመመካት፣ የሰው ልጅ በጉልበቱ አለመመካት፣ ጉልበት ኃይል የእግዚአብሔር መሆኑን ማወቅ አለብን። ዝም ብለን እኛ ገንዘብ አለን ጉልበት አለን ጤና አለን ብለን እንደፈለግነ መዝናናት እንደፈለግነ መሽከርከር አስፈላጊ ነው ብዬ አላስብም። እና ምን ልላችሁ ነው እህት ወንድሞቼ፣ እናት አባቶቼ፣ ይህን ቪዲዮ የምትመለከቱ የሰው ዘር በሙሉ የሰው ሰላም ደስ የሚላችሁ፣ ሰው ሲታረቅ የሚያስደስታችሁ፣ የሰው ወደ አንድ ሲመለስ፣ ሰው ወደ ራሱ ሲመለስ፣ ሰው ወደ ህይወቱ ሲመለስ ደስ የሚላችሁ ብቻ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮዬን እስከ መጨረሻው እዩልኝ። ሀሳብ አስተያየታችሁን ደግሞ ኮሜንት አስቀምጡልኝ። ላይክ አድርጉልኝ፣ እውነት ላይክ አድርጉልኝ፣ ቪዲዮዬ እንዲታይልኝ ላይክ ለኔ ይጠቅመኛልና ምን ይላችሁ ነው። ትናንትና ዘወር ስል ፋፊ እንግዲህ ታውቃላችሁ የናሆምንና የውብዬን ነገር ታርቀዋል። እግዚአብሔር ይመስገን። ግን ደግሞ ሰይጣን ሰው ሲታረቅ አይተኛም። ሰይጣን የሰው ሰላም አያስደስተውም። ሰይጣን ሰው ሲታረቅ ሰው ሲጣላ ሲባላ፣ ምክንያቱም አዳምና ሔዋን ከገነት ያወረዳቸው እሱ እርኩስ መንፈስ ስለሆነ ሰው ሲጣላ አይወዳል። በጣም ነው የሚወድ። ምክንያቱም እሱ ነው ገብቶ የሚያባላን። ዛሬ አገራችን የአንድ ሀገር ሰዎች በብሔር በጎጥ ፈልገው ወደው ባልተወለዱበት ብሔራቸው እየተገደሉ የሚገኙት እንትን ነው የሰይጣን የርኩስ መንፈስ ስራ ስለሆነ ነው ማለት ነው። እና እህቶቼ ፋፊ ትናንትና እውነት በጣም ነው የገረምሽኝ። በጣም ነው ደግሞ እንጃ እኔ የሰው ልጅ በዚህ ልክ ማለት ነው በዚህ ልክ ሰው ታረቀ ብሎ ሶሻል ሚዲያ ላይ ላንቺም ክብርሽን አተሽ ለሰውም አስቀይመሽ እንዴ! ምን ነው ልጆች እኮ አሉት፣ የልጆች አባት እኮ ነው። ለምን ታረቀ? ለምን እንዴት ነው አንቺን የሚያማክርሽ? ከመጀመሪያው ገና ከዱባይ ብር ተበላብኝ ናሁን ብሬን በላይ ብለሽ ስትመጪ ነፈዝ መሆንሽን ያወቅኩት በናሁን ፎቶ ተጭበረበርኩ። ሁሉም ሰው የሚጭበረበረው ነው። በእርግጥ አንቺ ብቻ አይደለም የምትበይው። ግን ደግሞ ናሁን በላይ ብለሽ ናሁን ቁሞልሽ ገንዘቤን አስመልሶልኛል፣ ካሁን በኋላ ከናሁን ጋር ያለኝ ነገር ተዚህ ጋር አቁሟል፣ ከህይወታችሁ አልገባም፣ ይሄው ከህይወታችሁ እወጣለሁ ብለሽ ሂደሽ ከቤታቸው ኬክ ቆርሰሽ ምን ብለሽ ይህን የልጃቸው ጾታ እንኳን ሲታይ አብረሽ ነበርሽ፣ ከፕሮግራሙ ተካፋይ ሆነሽ ነበር ማለት ነው። አሁን ደግሞ
ትጂ ባደረገችው ክፍተት ተጠቅመሽ ገብተሽ የሰው ህይወት ለመበጥበጥ ባለትዳር ሆነሽ ከባለትዳር ወንድ ልጁ ያንተ ነው ማለት አንደኛው ላንቺ ነገ ከነገ ወዲያ ልጁ ሲወለድ ዲኤን የሚባል ነገር አለ። እህት አለም አሁን የድሮ የሀያት የቅድመ አያታችን ጊዜ ቢሆን ይሄ ዲኤን የሚባል የለ፣ ምርመራ የሚባል የለ፣ ምን የለ ሰው ዝም ብሎ ይቀበላል። አሁን ግን ዝም ብሎ የሚቀበል ሰው የለም። እውነቱን ንገሪ ካልሽ ማለት ነው። ምክንያቱም ማንኛውም ሰው ሳያስመረምር ልጅህ ነው ብሎ የሚቀበል ሰው የለም። ልጁ ቢሆን እውነት ለመናገር ናሂ በእንቅልፍ ልቡ የሆነ ነገር አጣጥተሽው ራሱን እንዲስት አድርገሽ ተጠቅመሽበት ከሆነ ያረገሽው ይሄን እግዚአብሔር ይወቀው፣ ሰው ሊያውቀው አይችልም። ነገር ግን ናሂ ከውብዬ ውጪ ከአንቺ ያስረግዝሻል ማለት መሽቶ አይነጋም ማለት ነው። የብልግናሽ ጥግ ጣራ የነካ ነው። ጥሩ አይደለም። ላንቺም ሆነ እንደው ለወደፊቱ ለምትወልጁ ልጅሽ ራሱ ቪዲዮ ተቀማጭ ነው። ትዳርሽኛ የፈታሽ አንቺ፣ ህይወትሽን ያበላሽሽ አንቺ። እንዴ ምንስ እንኳን ቢሆን ተሳስቶ እንኳን አንድ ቀን ካንቺ ጋር ቢተኛ እንኳን ማለት ነው በአንድ ቀን ስተት የ6 ዓመት የገነባውን ትዳሩን መቼስ አይፈታም በአንድ ልጅ ብሎ ማለት ነው። ልጁ ይወለዳል፣ ያድጋል፣ ይረከቡሻል፣ ያሳድጉታል እንደ ልጃቸው አድርገው ማለት ነው። ናሂ ልጁ ከሆነ ውብዬ እንደ ልጁ አድርጋ ታሳድግልሻለች። ግን ገብተሽ ትዳራቸውን ለመበጥበጥ ቪዲዮ መልቀቅ ላንቺስ አይደብርሽም እንዴ? ማስጠንቀቅ፣ ሰውን እንደዚህ መረበሽ ላንቺም እኮ ዛቻና ማስፈራሪያ ከባድ እኮ ነው። ጥሩ አይደለም። እመቤቴን ዛቻ ማስፈራሪያ በጣም ጥሩ አይደለም። እውነቱን ንገሪ ካልሽ ማለት ነው። እያስፈራራሽ ነው። ሶል ምን ያርግሽ? ሶል እኮ ከዩኒቨርሲቲ ጀምሮ ጓደኛው እኮ ነው። እና ምን ያድርግሽ? መቼስ ትናንት የሚያውቅሽን ጓደኛው የሚያውቅሽን ሴት ከስንት ዓመት በፊት የሚተዋወቀውን ጓደኛው ሊቀይረው አይችልም። በብልሃት በጥበብ ወደ ህይወቱ ወደ ትዳሩ መልሶታል። ገብቶሻል አይደለ? ያ ደግሞ መሆን ያለበት ነው። ያ ደግሞ ትልቅነት ነው። ጓደኛ ማለት በቃ ሰው ሲከፋው ሰው ያልሆነ መስመር ሲራመድ መመለስ ማለት ነው። ይሄ ነው ጓደኛ ማለት፣ እንደኔ ማለት ነው። ጓደኛ ማለት ይሄ ነው። ገባሽ? ውብዬ ደግሞ አትደሳሰች ምናምን ምን ማለት ነው? ለምን ደሞ አትደሰት? የልጆቹ አባት ተመልሶ ወደ ቤቷ ሲገባ ለምን ደሞ አትደሰተው? ትዳር እኮ እንደፈለግሽ ገብተሽ ዋኝተሽ የምትወጭበት ባህር አይደለም። ትዳር ማለት መሰረት አለው። ትዳር ማለት ህይወት ነው። 2 ልጆች አፍርተዋል እኮ ነገ ከነገ ወዲያ እነዚህ ልጆች የአባት ፍቅር ያስፈልጋቸዋል፣ የእናት ፍቅር ያስፈልጋቸዋል። ገባሽ? እሱ ያልሆነ ቦታ ሂዶ እሷ ያልሆነ ቦታ ሂዳ ተለያይተው ልጆቹ ያለ ምግንም እንትን ቢያድጉ ነገ ከነገ ወዲያ የልጆቹ እድልና እጣ ፈንታቸው ምን እንደሚሆን ግን ይሄን አስበሽዋል ፋፊ? እውነት አርቀሽ አላሰብሽውም። አርቀሽ እንድታስቢ ደግሞ ይገባሻል። በጣም ለምትናገሪያቸው ለምታስቀምጫቸው ቃላቶች እኔ እንጃ በስላሴ ስም በዚህ ልክ የሰው ልጅ ይወርዳል ብዬ አስቤም ሆነ ገምቼ አላውቅም። ማለት እንደኔ አሁን እኔ የ9-10 ዓመት ትዳር አለኝ። የ8 ዓመት ልጅ አለችኝ። መታ አንዲት ሴት መታ ባሌን ብትንትን ብትለው በየዋህነቱ ተጠቅማ ብትለው መቼስ የ10 ዓመት ትዳሬን ገና በ2 ቀንና በአንድ ቀን ስተት ፈታለሁ የሚል እቅድ የለኝም። ጥፋቶቹ እንደ ጥፋት አድርጌ አርሜ ባሌን ወደ ቤቴ ነው መመልሰው። ውብዬም ያደረገችው ይሄ ነው። በቃ ጥፋት የለባትም። ናሂም ጥፋት የለበትም። አንቺ በህግ ከተጠየቅሽ የባሰው ሌላ ውስጥ ነው የምትገቢ። ምን አላማ እንዳለሽ በምን ተልኮ እንዳለሽ የሰው ህይወት ለመበጥበጥ ማንስ ልኮሽ እንደመጣሽ ይሄ መጣራት አለበት። በእውነት መጣራት አለበት። በጣም ጸያፍና በጣም አላስፈላጊ ነገሮች እያደረግሽ ስለሆነ ማለት ነው ፋፊ። አስፈላጊ አይደለም። ወደ ራስሽ ተመለሽ። አርቀሽ ቆም ብለሽ አሰቢ። ባለትዳር መሆንሽን ደግሞ አዘንጊ። ባለትዳር ነሽ። ያስረገዘሽ የልጅሽ አባት አለ። እኔ ነኝ የልጅሽ አባት እያለሽ ከናሁም ላይ መንጠልጠሉ ምን አስፈለገ ነው? የውብዬ ቂም አለብሽ ነው? ከውብዬ ጋራ ናሂ እንዳይቀጥል የማድረግ አላማ ማን ነው ተልኮ የሰጠሽ?
ተልኮሽን ካላስፈጸምሽ አትረኪም። ነውር እኮ ነው። ነገ ላንቺስ፣ ለልጆችሽስ፣ ለምትወልጁ ልጅስ ይህን ቪዲዮ ሲያዩ ቪዲዮ ደግሞ ከአንቺ እንኳን ብታጠፊው ወረዲ ሶሻል ሚዲያ ላይ ተራምቷል። ቪዲዮሽ አለ ገባሽ? እስካለ ድረስ ነገ ከነገ ወዲያ የምትወልጁ ቤተሰብ የለሽም እንዴ? ሽክፍ አድርጎ የሚይዝ የሚመክር እህት፣ ትንሽ ትልቅ እህት የለሽም? እኔ ስላንቺ አፈርኩልሽ። ድንግል ምስክሬ ትሁን። ስላንቺ በጣም ተሸማቀቅኩ። በአብርሃሙ ስላሴ ስላንቺ እንዴት እንደተሸማቀቅኩኝ። አንቺ ወጥተሽ እንደዛ ሆድሽን እንቅብ አስመስለሽ በምታወሪያቸው ቃላቶች ማርያምን አፈርኩኝ። በጣም ነው ያፈርኩብሽ። ድንግልን አፈርኩኝ፣ ተሸማቀቅኩኝ። ምክንያቱም በቃ አላስፈላጊ ቃላቶችን የምትወረውሪያቸው ምናምን። ሶል ተጠንቀቅ፣ መግቢያህን መውጫህን። ይህ ልጅ እኮ የሆነ ነገር ቢሆን ሶል የሆነ ነገር ቢሆን ማለት ነው በእርግጠኝነት ከአንቺ ራስ የሚወርድ ሰው የለም። ለምን ዛቻሽን ዝተሻል። ከናሂም ላይ ከሶልም ላይ ዛቻሽን ዝተሻል። እነዚህ ልጆች የሆኑ ነገር ቢሆኑ ሪከርድሽ ይያዛል። ምክንያቱም ሶሻል ሚዲያ ላይ ካሜራ ደቅነሽ ነው እንትን ስዝች የነበረ ማለት ነው። ወደ ራስሽ ተመለሽ። በሰላም ተገላገይ። መብርሃን በሰላም ከሁለት ታርግሽ፣ የወልሽን በጀርባሽ ታርግልሽና ወደ ጸበል ግቢ፣ ተጠመቂ ጸበል፣ ወደ ንስሐ ግቢ። በእውነት ክርስቲያን ነሽ፣ ለስሙ መስቀል አስረሽ እያየውሽ ነው። ወደ ጸበል ሂጂ። ስውራ ማርያም እኮ እንኳን አንቺን ይቅርና ስንት ታሞ ስንት ካልጋ ላይ የማቀቀ እየፈወሰች ነው። ሂጂ ደግሞ ከኛ ጋር ደንቢያ ጎንደር ማለት ነው አዲስ ጸበል ወጣለች ኪዳነ ምሕረት። ሂጂ ተፈውሰሽ ትመለሻለሽ። ሀላ ደግሞ በርሚሉ ጊዮርጊስ ያው ጎንደር ነው። ሂጂ ተጠምቀሽ ምን ብለሽ ትመጫለሽ። ወደ ራስሽ ወደ ቀልብሽ ተሰብስበሽ ማለት ነው። የሰው ትዳር ለማፍረስ በዚህ ልክ ሰይጣን፣ በእርግጥ ሰይጣንም ሔዋንን እባብ ተመስሎ ነው በሔዋን ገብቶ አዳምን ወደ ከገነት ያወረደው ማለት ነው። ሰይጣን አሳሳች ነው። ዳብሎስ የማይገባበት የለም። አንቺ አሁን ወደሽ አይደለም ዳብሎስ በያዞሽ አይዞሽ በርች እያለሽ ነው እንጂ ካሜራ ደቅነሽ በዚህ ልክ ሰውን እንትን ደግሞ ውብዬ አትመቸኝም። ምን ነው ልትመችሽ ነው የምትፈልጊ ነበር እንዴ? እንዴት ትመችሻለች እንዴ? የልጆቿን አባት በብልሃት በጥበብ ወደ ቤቷ ስለመለሰች አትመቸኝም። ትመቸኛለሽ ብትይም አትታመኝም። ምክንያቱም አንቺ ከውብዬ ጋራ በጣም ትልቅ ችግር አለብሽ። በጣም ማለት ሰው ያልተረዳልሽ በጣም ችግር አለብሽ። ውብዬን መበቀል የምትፈልጊው ነገር አለ። ወይም ተልኳለሽ ወይም ደግሞ አንቺና ትጂ ለሁለት የምትሰሩት ነገር አላችሁ። አንቺ ስታቆሚ ትጂ እህት የታሰረች እህት የታገተች በናሂ ምክንያት ነው ብላ ውብዬን እንደዛ ነፍሰ ጡር ሆና አስታንከራተታት፣ እንደዛ ደም ባስታስለቅሳት፣ እንደዛ እሱ ሜዳ ላይ በመተት ሀብል አስራችሁ እንደዛ አስታሰቃዩት ከልጆች ለይታችሁ። ከዛ ደግሞ ሚስቱ በሰላም ተገላገለች፣ በሰላም ወለደች ተብሎ ደግሞ ወደ ራሱ ሊመለስ ብሎ ሲል ደግሞ መጣሽ። ደግሞ ይቺ ሆዳን አንቀብ አድርጋ ልጁ የኔ ነው ልጁ ያንተ ነው። ምን ጉድ ናችሁ እንዴ? ኧረ በመድኃኒዓለም ስም ለሰውማ እዘሩ እንጂ እንዴ! ክፍተት ተጠቅማችሁ ሰውን ለመጣል። የሰው ልጅ ሰውን ለማንሳት ይጣጣራል። እናንተ ደግሞ ሰውን ለማጣል፣ የሰውን ትዳር ለማፍረስ በቃ እንዴ! ምንድን ነው? በሰላም ነው እንዴ? እናንተ ቢያንስ እንኳን ለማሰብ ሞክሩ እንጂ ትንሽ ማሰብ ሞክሩ እንዴ! ምንድነው? ሊያስማችሁ ራሱ እኮ ጥሩ አይደለም። አሁን አንቺ ፋፊ ባለትዳር ናት፣ ግን ደግሞ የውብዬን ባል አስረገዘኝ አለች። እሱ ባለትዳር አንቺ ባለትዳር እንዴ! አያረግ ደግሞ ናሂ ልንገርሽ እንደማያደርገው እኔ ሙሉ በሙሉ ባስርታት የፈርምለታለሁ። የሆነ ነገር አድርገሽ አደንዝዘሽው በእንቅልፍ ልቡ ካልሆነ በስተቀር ናሂ ቀበቶውን ፈትቶ ከአንቺ ጋር ግንኙነት አድርጎ ይወልዳል ማለት መሽቶ አይነጋም ነው። አያረገውም። ለምን እንደማያረገው ልንገርሽ። ናሂ ውብዬን ያገባት በቅዱስ ቁርባን ነው። የእግዚአብሔር ስጋው ደም ተቀብሎ ነው ያገባት። ያ ማለት ደግሞ ከሚስት በላይ ሌላ ሚስት አይደረብም። ያ ማለት ደግሞ ከሚስት በላይ ሌላ ሴት አይከድም። እንዲያው ምናልባት
እግዚአብሔር ክፉን አይጣል እንጂ ሚስቱ የሆነ ነገር ከሆነች በህይወት ከሌለች ቆርቦ እንደገና ሊያገባ ይችላል እንጂ ሳይቆርብ በታጠበበት እጁ እሷውን ወረዲ ንስሐ ገብቶ ቅዱስ ቁርባን ወስዷል ሊያገባ ያ ማለት በቃ ታጥቧል፣ አይቆሽሽም። አንቺ ገና ነሽ። አንቺና እኔ ለንስሐ ማልበቃነ ለቅዱስ ቁርባን ማልበቃነ ገና ነን፣ ቆሻሾች ነን። ገባሽ? እሱ ግን ቅዱስ ቁርባንን ወስዶ በስነ ስርዓት ያገባት ሚስቱ ናት። እንግዲህ አንቺ ዝም ብለሽ ዘለሽ ልጁ ያንተ ነው ምናምን በናሂ ማንኛውም ሶሻል ሚዲያ የሚከታተል ይፈርምለታል። የሆነ ነገር አድርገሽው ካልሆነ በስተቀር እና አሁንም እደግመዋለሁ ናሂ ቀበቶውን አውልቆ ፈቶ ካንቺ ጋር አንሶ ላይ ይጋፈፋል ማለት እመብርሃን በምታውቀው ውሸት አያረገው፣ ማርያምን አያረገው። እንደማያረገው ደግሞ እናምናለን እኛ ሁላችንም ማለት ነው። ይሄ ተልኮሽን ለማሳካት ብለሽ እንደምን ነው በዚህ በአረብ ሀገር የምትመጡ እህቶቻችን ግና አንዳንዶች ሁላችሁንም አይደለም ስንት ጀግና እህቶቻችን አሉ፣ ስንት ተከብረው የሚያስከብሩ ወገናቸውን ረድተው በስማም ለወገን ደራሽ የሆኑ ስንት አረብ ሀገር የሚሰሩ እህቶቻችን ጀግና አሉ። እኔም ራሴ አረብ ሀገር ነው የምኖረው። አረብ ሀገር የእናቴን ቤት ቀይሬ እናቴን ረድቼ ቤቴን ሰርቼ ልገባ ኦልሞስት 4-5 ወር ነው የቀረኝ። ነገሮችን ሁሉ ጥንቅቅ አድርጌ ገባሽ? እኔን መሰሎች ደግሞ ስንት ጀግና እህቶች አሉኝ ኢትዮጵያውያን በስደት ሀገር ባረብ ቤት በመዳም ክሽና የሚሰሩ ማለት ነው። የወረደ ነገር አይደለም ትዳር ይዘው የሄዱ ትዳር እንኳን ሳይኖራቸው የተሰደዱ ሰርተው ወደ ሀገራቸው ገብተው ትዳር መስርተው መኖር እንጂ የሚፈልጉ ትዳር ያለውን ወንድ ለማማለል ትዳር ለማፍረስ በጭራሽ። እንዴ ከአዲስ አበባ ከናሁም ውጪ ሌላ ወንድ የለም እንዴ? ትዳር ያለው ወንድ ናሁም ነው። ስንት አይነት ወንዶች አሉ ትዳር ፈላጊዎች። ለምን ከነሱ ሄዳችሁ አትንጠለጠሉ? የሱን ህይወት ከመበተን የሱን ህይወት ከመበጥበጥ ለምን ትዳር ያላቸው ትዳር ፈላጊ ወንዶች አሉ። ስነ ስርዓት ያላት ሴት የሚፈልጉ ጋጠ ወጥን ህዳ ከወንድ ላይ የምትንጠለጠለውን ሳይሆን ትዳር የምትፈልግ ንጹህ ፍቅርን የምትፈልግ እህቶቻችን አሉ። አሁን እነሱን የሚፈልጉ ብዙ ወንዶች አሉ። ለምን ከነዛ ጋር አትንጠለጠሉ? ለምን ከናሁም ጋራ ትጂ መጣ ይታረቁ እንደዛ ሲል ከናቱና ከሙቪ እናት ፊት እንደዛ አዋርዳ ለሙቪ ይሄ የሆነ ብራዝሌት አስራ። በእርግጥ እኔ በሰይጣን አላምንም፣ እግዚአብሔር የተመሰገነ ይሁን። በድንግል ማርያም ልጅ ብቻ ነው ማምነው እንጂ በእርግጥ ሰይጣን ይሰራል አይሰራም አልልም። በናሁም ላይ አይቼዋለሁ። ናሁም ሀብል ስታስርለት ናሁም ሀብል አስራለት እንዴት እንደቀየረችው ሙቤን እንደዛ ስታረግለት ትጂ እንዴት እንደቀየረችው ይብን ዳጊን እንኳን ማለት ነው የናሁምን ወንድም ሀብል አስራለት ውብዬ ላይ እንዴት ሳይታወቀው ማለት ነው ከውብዬ ላይ እንዴት ሲሆን እንደነበር እኔ ራሴ አይቼዋለሁ። በትክክል ይሰራል፣ ግን ደግሞ ላላመነበት አይሰራም። ላመነበት ይሆናል ላለው ነው እንጂ ላላመነበት አይሰራም። እኔ ስለማላምንበት ሰይጣን ከኔ አይቀርም። እኔ ቅዱስ ሚካኤል እያለ ከኔ ሰይጣን አይቀርም። አናት አባቱን አፍርሶ የሚልክ ትልቅ አባት አለኝ። መልአኩ ለዛም ከእግዚአብሔር ፊት የሚቆመው የራማው ልዑል የድንግል ማርያም አብሳሪ ገብርኤል አለ ከኔ ጋር። በሰይጣን አላምንም እውነት ለመናገር ማለት ነው። ግን ደግሞ ይሰራል። እንደዛ ስላችሁ አይሰራም ማለት አይደለም፣ ይሰራል። ግን ደግሞ ሲሰራ እህቶቼ መጠንቀቅ የሚባል ነገር አለ። ራስን ማስተካከል የሚባል ነገር አለ። መጣ እንግዲህ ራስን ማስተካከል የሚባል ነገር አለ። መጠንቀቅ የሚባል ነገር አለ። ራሳችሁን ለመጠበቅ መሞከር ነው። ካልሲ እየለበስኩ ነው፣ በረደኝ። እዚህ ሀገር ብርድ ክረምት አይደል? ራሳችሁን ለመጠበቅ መሞከር እንጂ ከወንድ ጋራ ሰው ቢልካችሁ እንኳን ማለት ነው ሰው ቢልካችሁ እንኳን የሆነ አስፈራርቶ እንኳን ቢልካችሁ እጃችሁን ለህግ መስጠት ነው። ያን ሰው አሳልፋችሁ ለህግ አካል ማስረከብ እንጂ የሰውን ህይወት ለመበጥበጥ በራችሁ መግባት አያስፈልጋችሁም።
አሁን ፋፊ እርግጠኛ ነኝ የሆነ ሰው ልኮሻል። ተልኮሽን ለመፈጸም ወይም ደግሞ በገንዘብ ተገዝተሻል ወይም ደግሞ የናሁምን ህይወት ለመበጥበጥ የተነሳ እርኩስ መንፈስ የተሰቀለው ሰው አለ። እሱ ልኮሻል። እሱ በድብቅ ሆኖ አንቺን ግን በአደባባይ እንድትዋረጅ እያደረገሽ ነው። ሰው እንዲሰድብሽ፣ ሰው እንዲንቅሽ እያደረገሽ ነው። ወደ ራስሽ ተመልሰሽ ግን ይህን ነገር ለምን አደርጋለሁ? ለምን ራሱ አያደርገውም? ፊት ለፊት ለምን ከናሁም ጋር ችግር ካለበት ለምን ራሱ ፊት ለፊት አይጋፈጠውም? ለምን እኔ እጋፈጣለሁ? ለምን በሰው ዘንድ እጠላለሁ ብለሽ ራስሽን ማስተካከል አለብሽ። እውነቱን ንገሪኝ ካልሽ ማለት ነው። ራስሽን ማስተካከል፣ ወደ ራስሽ መመለስ፣ ወደ ቀልብሽ ለመመለስ መሞከር አለብሽ የኔ ውድ። ገባሽ? ከዚህ ጋር ተዋርደሻል። ሰው ንቆሻል፣ ሰው ሰድቦሻል፣ ሰው አዋርዶሻል። በጣም ነው ሰው እየሰደበሽ። ታያቸው፣ ህይወታቸውን ይምሩበት። አትዛቺ በሰው ላይ ጥሩ አይደለም። አሁን እሱ ሶል ምን አረገሽ? ከጎንሽ ቁሞ የትዳራችሁን ስላላፈረሰ ነው። መጫህን አውቀዋለሁ፣ መግቢያህን አውቀዋለሁ። ብታውቁ ምን እንዳላረግሽው ነው። ወንድ ልጅ እኮ ነው። ናሂን በማይረባ በትርኪ ምክንያት አስታስፈራሪ ከትዳሩ እንዲርቅ ስታረጊ ቆይተሻልና ሶልንም ደግሞ ታስፈራሪ። ማርያምን አይፈራሽም እሱ እንኳን ዝርክርክ። አዎ ጎበዝ ነው፣ ተናግሯል። ሶል ጓደኛ መስሎሽ ያዘነ መስሎ ቀርቦ አወጣቶሻል። ይሄ ደግሞ የጓደኝነቱን ጥግ ነው ያሳየ። ገባሽ? አወጣቶሻል፣ ተዝረክርከሻል። ትክክለኛ እውነት እንደሌለሽ ሲያውቅ እንዳልተጎዳሽ መጀመሪያ የተጎዳሽ መስሎት ወንድ ልጅ ነው፣ እህት አለው፣ እናት አለው፣ አዝኖልሽ ላንቺ ጓደኛውን አሳልፎ ሰጠሽ። አንቺ ግን እሱን ለማሳሳት ምን ለማለት እየሄድሽ ከተከራየበት ክላስ ትገቢያለሽ፣ ከቤትሽ ትወስጂዋለሽ፣ ቅባት ትቀቢዋለሽ። ማታደርጊው ድርጊት የለም የነበረ። አሁን እኔን መንከባከብ ይጠበቅብሃል፣ አሁን እኔን ተንከባከብ። ምን ስለሆንሽ ነው? ጭራሽ እኮ ሲታረቅ እንዴት አላስፈቀደኝም? እንዴት ለኔ አልነገረኝም? እንዴ ለምን ነው የሚነግርሽ? ለአንቺ የልጆቹ እናት እኮ ነው። ሌላ ሴት እኮ አይደለም የሄደው፣ ሌላ ሴት እኮ አይደለም የታረቀው። አንቺን መናገር ደግሞ አይጠበቅበትም። የልጆቹን እናት ለመታረቅ ፋፊ ውብዬ ልታረቃት ነው ምን ይመስልሻል ሊልሽ አይገባውም። ማርያም ሊልሽ አይገባውም። ለምን ይልሻል? እንዴት ይልሻል? የሚስቴንና የልጆችን እናት ሚስቴን ልታረቃት ስለሆነ ምን ይሻላል? ፈቃደኛ ነሽ ወይስ አይደለሽም? መቼስ አይልሽም እንዴ። ምን አገባሽ አንቺ እንዴ? ሆ አይኔ ወጣ ድፍረት እኮ ነው። ግጥጥ ያለ ጥርስ አውጥቶ በኢየሱስ ስም በስመ አብ ወወልድ ወመንፈስ ቅዱስ እመቤቴ ይቅር ትበልሽ እንዴ። በግ ማርያምን ልክ ነሽ። አዎ ናሁም በግ ነው። በግ ደግሞ የአብርሃም በግ ነው። በግ ስለዚህ ታርዶ ምናምን የሚበላው የአብርሃም በግ ነው። እሱ መልካም ስለሆነ ጥሩ ስለሆነ ሰው ሲጎዳ ስለማያይ እንዲያይ ስለማይፈልግ የዋህ ቅልብ ስላለው በዛ ተጠቅመሽ ህይወቱን ልታበላሽ ትዳሩ ልትበቀዩ ነው ያንቺ የመጣሽው። እሱ ግን ያን ሁሉ አልዞረለትም። አንቺ እንኳን ለበቀል ተነሳስተሽበት እሱን ለመበቀል የምታደርጋቸው ድርጊቶች ሁሉ ከቤት ስትሄጂ የልጆቹ እናት አትናገሪያት ታያት እያለ ነበር የሚመልስላት። ማለት መልካም ሰው መስለሽው ማለት ነው እንደምትበቀዩ ስላላወቀ። አሁን ግን አንለቅሽም። ገባሽ? በግ አትበይ። በግ አይደለም እሱ፣ በግ አንቺ ነሽ። እሱስ መልካም ልብ ነው ያለው የዋክ ስለሆነ ነው እንጂ በግ ማያት ያል ማርያምን በግ የልብሽ ስላልሞላ ወደ ልጆቹ ስለተመለሰ አታፍሪም እንዴ? ያንን የመሰለ ህፃን ልጅ ገና አፉ ወዳጅና ጠላቱን ያለየ ህፃን ልጅ በእናትሽ እህል እንኳን ሰጥቶት ይጥም አይጥም የማያውቅ ህፃን ልጅ ከአባቱ ላይ ተሺ ገና እየተወለደች አራስ ጫቅላ ሙቅላ ህፃን ልጅ ትቶ ከኔ ጋር እንዲሆን ብለሽ የምታስቢ አንቺ እኮ የሆነ አህያ እኮ ነሽ፣ ደነዝ እኮ ነሽ። ድንግልን
እኔ የሰው ልጅ አህያ ተብሎ አይሰደብም። ምክንያቱም የአህያን ክብር ደግሞ አህያ ልንገርሽ፣ አህያ እንኳን በቤተ ክርስቲያን ትወደዳለች በእግዚአብሔር ዘንድ ማለት ነው። እመቤታችን ቅድስት ድንግል ማርያም ከአህያዋ ተሰቅላ ነው ስደት የሄደችው። ገባሽ? አህያ ስልሽ ደግሞ ክብር ሰጥቼሻለሁ። ክብር ነው የሰጠውሽ። አህያ ክብር አላት፣ አንቺ ግን ክብር የለሽም። ክብርሽን ደግሞ በራስሽ ጊዜ ነው ያጣሽው። በራስሽ ጊዜ ወላዲተ አምላክን በራስሽ ጊዜ ነው ያጣሽው። በዚህ ልክ እንደ ቅንቅናምነሽ እንዴ? ለምን ታረቀ? ለምን አልነገረኝም? ማርያምን ለምን ይነግርሻል? እህት አለም ምን ስለሆንሽ? ማን አንቺ ሹ ምን ወይን ጃይንቲ እንዴ? ሆ ደግሞ ኪራ ልትናገር እኮ ነው። ያነ ማን ነው ስሙ? ያነ ኪራ ይባላል። የውብዬ ወንድም ያርበደበደሽ። ገባሽ እንዴ? የእህቱን ትዳር መለሰ። በዛም በቮሊም በቫሊም ብሎ የእህቱን ትዳር መለሰ። አንቺ ልታፈርሽ ከጫፍ ያደረሽውን ትዳር እንደምን በብልሃት ሴት ማለት ትዳሯን በብልሃት የምትመልስ ናት ሴት ማለት። እንዳንቺ ጋጠወጥ፣ እንዳንቺ ስዳደግ፣ እንዳንቺ ቤተሰብ ያልቆነጠጣት አይደለችም ውብዬ። አስመሳይ ደግሞ አይደለችም። አስመሳይ አንቺ ነሽ። እና ታዲያ ባሏን ስትጭላቲቱ መተሽ ስትቀሚያት ዝም ብላ ልታይሽ ትፈልጋለሽ? እኔም እኮ ማላረገውን ነገር ነው። ባሌን መተሽ ብትቀሚ ውብዬ እንደውም መልካም ሴት ናት። እኔ ብሆን ማለት ነው ውሃ አፍልቼ ነበር ፊትሽ ላይ የምደፋብሽ። በባሌ ቀልድ አላውቅም። ህይወቴ ነዋ። በልጆች አባት ቀልድ አላውቅም። የሰው ወንድ አልነካም፣ የሰው ባል አልነካም እንጂ የልጆችን አባት መተሽ ለበቀል ብትይ ውብዬ መልካም ሴት ናት። መልካም ሰው ስለሆነች ነው እንጂ አንቺን እኔ ብሆን ውሃ አፍልቼ ልክ አቀባበል ነበር ማረልሽ። ስትገቢ ምላስሽን ስዘረጊ ወስጄ ፊትሽ ላይ ግልብጥ። በዛን ሰዓት ተሰብስበሽ ሸረፍ ብለሽ ድጋሜ ከናሁም ለመንጠልጠል የሚያስቡ ሴቶች እንዳያስቡ ታረጋቸው ነበር። ውብዬ መልካም ስለሆነች እንጂ ማለት ነው። ውብዬ አሁን የምመክርሽ ነገር ምን እንደሆነ ታውቂያለሽ? ማንም ሴት ተንዘላዝላ ከናሁም ላይ እግሯን አንስታ አስረገዘኝ፣ ወደድኩት፣ አፈቀርኩት፣ ህይወቴ ነው ምናምን ብላ ምልቅጥቅጥ ብላ ለምትመጣ ሴት በስነ ስርዓት ታስተናግጃት። ነይ ግቢ ትያታለሽ፣ ታስቀምጫታለሽ። ውሃሽን ታፈይና ልክ ዶሮ እንደሚላጥበት መቼስ ውሃ ፍልተናል። የዶሮ ጸጉር ምን ነጭ ዶሮ ሲባረክ ውሃውን ታፈይና ፊቷ ላይ ይሄው ይሄ ነው። ምክንያቱም አንድ ሴት ልጅ ክብር ከሌላት ራሷን በራሷ ካዋረደች በዛ አስተናግጃት። ምክንያቱም የልጆች አባት ላይ ቀልድ የለም፣ ህይወት ነው እዚህ ጋር። አንቺ ተመልሰሽ ከእናት ከአባትሽ ጋር አትኖሪም። ወልደሻል፣ ጣም አውቀሻል፣ የትዳር ማንነት ምንነት አይተሻል። ድጋሜ ከቤተሰብ ጋር ልኖር አትይም። ድጋሜ ስደት ሀገር ደግሞ አትሄጂም። ልጆችሽን ማሳደግ ይገባሻል። ባልሽ ጋር መኖር ይገባሻል። ያን ደግሞ ከባልሽ ጋር እንዳትኖሪ ባልሽን ለመለየት አንቺን ከባልሽ ለማራቅ ደፋ ቀና ለሚሉት ማስተናገጃሽ ውሃ ፍልተሽ ከፊታቸው መገልበጥ ብቻና ብቻ ነው። እዛ ውሃው ሲያቃጥላቸው ውስጥሽ እንዴት እንደተቃጠለ ይገባቸዋል። ፊታቸው ሲነድ፣ ፊታቸው ሲቃጠል ፊታቸው ላይ አይደለም ደግሞ ፊታቸው ይበላሻል። ግን እዚህ ላይ ልክ እንደገቡ ደረታቸውና አንገታቸው ላይ ቁልቁል ግፊባቸው ውሃውን አፍልተሽ። ምክንያቱም ልብሽ እንዴት እንደተቃጠለ በዛን ሰዓት ይረዱሽና ድጋሜ ከናሁም ላይ አይንጠለጠሉ። መብርሃን በምታውቀው ማለት ነው። ድጋሜ ከናሁም ላይ የሚንጠለጠል ሰው የለም። አይንጠለጠሉ። አርፈው ስብስብ ብለው ይቀመጣሉ። ሌላ እንኳን መጥቶ ያንቺን ህይወት ለመበጥበጥ ትዳርሽን ለማፍረስ የሚያስብ ሰው ቢኖር እንኳን ማለት ነው ያን ካደረግሽ ድጋሜ አያስበውም ሁላ። ወደ ናሁም ስልክ ራሱ ይርባይ አያጮህም ሁላ። ስነ ስርዓቱን ይይዛል። እኔ ይሄን ነው የምልሽ። ምክንያቱም በጣም አላደለ ኦቨር ሆኑ። ኦቨር ነው የሆኑት በጣም። የሰው ልጅ በዚህ ልክ ሲዋረድ፣ በዚህ ልክ ራሱን ሲያጣ፣ በዚህ ልክ የሰው ትዳር ለማፍረስ ደፋ ቀና ሲል ምን ሰይጣን ብትላኩ ነው? ተልኳችሁ ግን ከየትኛው ዳብሎስ ነው? በማርያም አንደኛይቱ በባለፈው
ልክ ውብዬና ናሂ ተጣሉ የሚባል ወሬ ስሰማ ከዱባይ በራ መጣች። እንግዲህ የሶልም የናሂም ጓደኛ ናት። ሄደ ሪፖርት ተቀበላት። ማርያምን ለብሳ የመጣችሁ ይሄ ሙሉ ቱታ እንደ ሙሉ ነገር ነው። ይሄ ምን ልበላችሁ በእናታችሁ አለ እንደው ምን ያለኝ ቢጃማ እንደ ቢጃማ ነገር ነው። ሙሉ ዝም ብሎ ጥልቅ አርገሽ የምትለብሺው ወደ ላይ ወደታችን በቃ ሙሉ ሱሪው የተገጣጠመ